አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የሀሩን ሚዲያ ቤተሰቦች በዓለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። ይህ ከጁማ እስከ ጁማ ፕሮግራማችን ነው። በዚህ ፕሮግራማችን በሳምንት ውስጥ ያሉ ሀገራዊ እንዲሁም ዓለም አቀፋዊ እስላማዊ ጉዳዮችን ወደ እናንተ የምናደርስበት ልዩ ፕሮግራማችን ነው። ከጁማ እስከ ጁማ ፕሮግራማችን ዛሬም እንደተለመደው በሳምንት ውስጥ ያሉ መረጃዎችን አካቶ እነሆ ወደ እናንተ መድረሱን ይጀምራል። ፕሮግራሙን አዘጋጅቶ በማቅረብ በኩል ከማል ኑርዬ ከመላው ስቱዲዮ ባልደረቦች ጋር አብሬያችኋለሁ። አብራችሁ ይቆዩ። ቀዳሚ መረጃችን የሚሆነው በባቲ ከተማ የተገነባው ሀጂ ዩሱፍ መስጂድ በይፋ ተመርቀዋል። ይህ በዚህ ሳምንት ውስጥ ከነበሩ መረጃዎች መካከል ነው። በአማራ ክልል ኦሮሞ ብሔረሰብ ዞን በባቲ ከተማ የተገነባው ሀጂ ዩሱፍ መስጂድ ጥር 19 2018 ዓ.ም በድምቀት ተመርቋል። በምርቃት መርሃ ግብሩ ላይም የአካባቢው ዑለማዎች፣ የመጅሊስ አመራሮች፣ ጥሪ የተደረገላቸው እንግዶችን በተገኙበት ነው የምርቃት መርሃ ግብሩ መከናወኑን ለሀሩን ሚዲያ ከስፍራው የደረሰው መረጃ የሚያመላክተው። የመስጂዱ መመረቅም ለመጪው ረመዳን ለአካባቢው ማህበረሰብ የኢባዳ ማዕከል ከመሆን በተጨማሪም ለከተማዋ ተጨማሪ ውበት የሚያጎናጸፍ መሆኑም ተገልጿል። በሞጣ ሙስሊሞች ላይ የደረሰውን ጥቃት ተከትሎ የተቋቋመው አብይ ኮሚቴ መግለጫ ሰጠ። ታህሳስ 10 2012 ዓ.ም በሞጣ ሙስሊሞች ላይ የተፈጸመውን ሃይማኖታዊ ጥቃት ተከትሎም ተጎጂዎችን መልሶ ለማቋቋም የተቋቋመው አብይ ኮሚቴ በዛሬው ዕለት መግለጫ ሰጥቷል። ኮሚቴው በሰጠው መግለጫም ጥቃቱን ተከትሎ ከመላው ህዝበ ሙስሊም የተሰበሰበው ገንዘብ ድጋፍ እንዲሁም እስካሁን የተከናወኑ ፕሮጀክቶችን እና የማቋቋም ስራዎችን ዝርዝር ሪፖርት ማቅረቡ ተገልጿል። የዚህን ዜና ተጨማሪ ዘገባ ባልደረባችን ሲድ ሐሚድ ከስፍራው ተገኝቶ ተከታትሎም ተጨማሪ ዘገባ አዘጋጅቷል። እንደሚከተለው ይቀርባል። ታህሳስ 10 2012 ዓመተ ልደት በሞጣ ሰማይ ስር መሳጅዶች በግፍ ተቃጥለዋል። ክቡር የአላህ ቃል ክብሩ ተደፍሯል። የሙስሊሞች ዋይታ ከዛም እዚህም ይሰማ ነበር። መሳጅዳችን እንከላከላለን ያሉ ሁሉ ክፉኛ ተጎዱ። ታህሳስ 10 2018 ዓመተ ልደት የሞጣ ሰማይ ደም ለበሰ። ይህንን የሰሙት ኢትዮጵያውያን ሙስሊሞችም የሞጣ ወንድሞቻችን እንባ ሳይታበስ ሞራላቸው ሳይመለስ ወደ ቤታችን አንገባም በማለት ከጫፍ እስከ ጫፍ ተነቃነቁ። ጥር 22 2012 ዓመተ ልደት በአዲስ አበባ፣ በኦሮሚያ፣ በአፋር፣ በደቡብና በተለያዩ የሀገራችን ከተሞች ለሞጣ ወንድሞቻችን ድጋፍ የሚሆን ገንዘብ ለመሰብሰብ እንቅስቃሴ ሲጀመር እህቶቻችን የጣት ቀለበቶቻቸውን ሲሰጡ፣ ወንድሞቻችን ከኪሳቸው ያለውን በሙሉ እያወጡ የለገሱ ሲሆን አካል ጉዳተኛ ወንድማችን የሚለግሰውን ቢያጣ መንቀሳቀሻ ውልቸሩን መለገሱ አይዘነጋም። ታዲያ ይህ ገንዘብ ሲሰበሰብ የሞጣ ሙስሊሞች ክትትል አብይ ኮሚቴ በጠቅላይ ምክር ቤቱ ተቋቁሞ ወደ ሥራ መግባቱ የሚታወቅ ሲሆን ዛሬ ጥር 22 2018 ዓመተ ልደት የደረሰበትን ሪፖርት ይፋ አድርጓል። ኮሚቴው ዛሬ በሰጠው መግለጫ 302 ሚሊዮን ብር በላይ ገንዘብ ወጪ በማድረግ መሳጅዶቻቸውንና ንብረታቸው ለወደመባቸው የሞጣ ሙስሊም ወገኖች ድጋፍ መደረጉን አስታውቋል። ከ6 ዓመታት በፊት ታህሳስ 10 ቀን 2012 ዓመተ ልደት በአማራ ክልል ሞጣ ከተማ በሙስሊሞች ላይ የደረሰውን ጥቃት አስመልክቶ ተጎጂዎችን መልሶ ለማቋቋም የተሰየመው አብይ ኮሚቴ ዝርዝር ጋዜጣዊ መግለጫ ሰጥቷል። ኮሚቴው በመግለጫው ከመላው ህዝበ ሙስሊም በተሰበሰበው ገንዘብ የተከናወኑ ዋና ዋና ተግባራትንና የፋይናንስ አጠቃቀምን ይፋ አድርጓል። አብይ ኮሚቴው ጥቃቱ ከደረሰበት ጊዜ ጀምሮ የፕሮጀክት ጽህፈት ቤት በማቋቋም የደረሰውን ጉዳት መጠን በጥናት በመለየትና የነዋሪዎችን የሕክምና የመልሶ ማቋቋም ስራዎችን በማከናወን ከፍተኛ ጥረት ማድረጉን ገልጿል። ከተከናወኑት አብይ ተግባራት መካከል የመሳጅዶችና የንግድ ተቋማት ግንባታ፣ የህንፃዎች እድሳት፣ መሳጅዶችን ህጋዊ ማድረግና የማስፋፋት ስራዎች በዋነኝነት ይጠቀሳሉ። በተጨማሪም በተመሳሳይ ጥቃት ተጋላጭ ለነበሩት የእስቴ የቢቻናና የጃራ ገዱ ሙስሊሞች ድጋፍ መደረጉንና መሰል ድርጊቶች እንዳይደገሙ የእርቀ ሰላም መርሃ ግብር መካሄዱን ገልጿል። ኮሚቴው ላከናወናቸው ተግባራት በአጠቃላይ 302 ሚሊዮን 100,043 ብር ወጪ ማድረጉንም አስታውቋል። ይህ ወጪ ለተጎጂዎች ማቋቋሚያና ለግንባታ ጥገና፣ ለካፒታል ንብረት ግዢ፣ ለስልጠና፣ ለመረጃና ቴክኖሎጂ እንዲሁም ለአስተዳደራዊና ኦፕሬሽን ስራዎች የዋለ መሆኑን በይፋ ገልጿል። በአሁኑ ወቅት የመልሶ ማቋቋም ፕሮጀክቱ አፈጻጸም በአማካኝ 75 በመቶ መድረሱ የተገለጸ ሲሆን ከተሰበሰበው ገንዘብ ውስጥ 2,948,975 ብር ከ15 ሳንቲም ቀሪ መሆኑ ታውቋል።
ያላለቁ ፕሮጀክቶችን ሙሉ በሙሉ ለማጠናቀቅ ተጨማሪ 80 ሚሊዮን ብር እንደሚያስፈልግ የገለጸው አብይ ኮሚቴው ለዚህም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስፈላጊውን ድጋፍ ማድረጉን ጠቁሟል። በመጨረሻም ኮሚቴው በሞጣ ሙስሊሞች መልሶ ማቋቋም ስም በተሰበሰበው ገንዘብ ዙሪያ ጥያቄ ያለው ማንኛውም ግለሰብም ሆነ ተቋም በጠቅላይ ምክር ቤቱ በመገኘት በሰነድ የተደገፈ መረጃ ማግኘት እንደሚችል በአጽንኦት ገልጿል። ሱና ዩኒቨርሲቲ አራተኛ ዙር የመሻይኾች ምርቃት በታላቅ ድምቀት ሊያካሂድ ነው። በታዋቂው አሊም ዶክተር ሼህ መሐመድ ሐሚድን አሳቢነት በሌሎች ወንድሞች አጋዥነት ከ8 ዓመት በፊት ጉዞውን የጀመረው ሱና ዩኒቨርሲቲ በአራተኛው ዙር ያሰለጠናቸውን መሻይኾች የፊታችን እሁድ ጥር 24 2018 ዓ.ም በኢንተርኮንቲኔንታል ሆቴል ሊያስመርቅ መሆኑ ተገልጿል። ዩኒቨርሲቲው ይህንን የምርቃት መርሃ ግብር አስመልክቶም ጥር 19 2018 ዓ.ም በሰጠው መግለጫ እንዳስታወቀው በዕለቱ 43 መሻይኾች የመጀመሪያ ዲግሪ ይመረቃሉ ብለዋል። የዩኒቨርሲቲው ፕሬዚዳንት ሼህ ሀያቱላህ ሐሚድ እንደገለጹትም ተቋሙ በመጀመሪያ ዙር 42 መሻይኾችን በማስመረቅ የጀመረው ስኬታማ ጉዞ አሁን ላይ ተተኪ ዑለሞችን በላቀ ብቃትና ጥራት የማፍራት ሂደቱ ምን ያህል ውጤታማ መሆኑ የሚያሳይ ብስራት ነው ብለዋል። በአሁኑ ወቅትም ዩኒቨርሲቲው በተለያዩ ቅርንጫፎች 600 ገደማ ደረሶችን እያስተማረ እንደሚገኝ የገለጹ ሲሆን ለአብነትም በወለጋ ነቀምቴ ቅርንጫፍ፣ በከላላ ቅርንጫፍ እንዲሁም በወልዲያ ቅርንጫፍ ከተለያዩ አካባቢዎች የተውጣጡ ደረሶችን እያስተማረ እንደሚገኝ ገልጸዋል። ተቋሙ ከ25 ካሪኩለሞች ወይም ስርዓተ ትምህርት ሰነዶች መካከልም 12 የጸደቁ ሲሆን 6ቱ በአሁኑ ወቅት በተግባር ላይ እንደሚገኙም የቀሩትን ለማካተትም ጥረት እየተደረገ መሆኑ ተገልጿል። የሱና ፋውንዴሽን ማኔጂንግ ዳይሬክተር ዶክተር ኑር መሐመድ በበኩላቸው ሱና ዩኒቨርሲቲ በቀደሙት ዘመናት በሀገራችን የገጠር ሀሪማዎች ይሰጥ የነበረውን የኢስላማዊ ትምህርት የሸሪዓ መሰረቱን ሳይለቅ በዘመናዊና በተደራጀ መልኩ ዑለሞችን ለማፍራት እየሰራ መሆኑን ገልጸዋል። ይህንን ተተኪ ዑለማዎች የማፍራት ሂደትም ሙስሊሙ ማህበረሰብ በገንዘብም ሆነ በእውቀቱ እንዲሁም በሚችለው ነገር እንዲያግዝ ጥሪ ያቀረቡ ሲሆን የፊታችን እሁድ ጥር 24 2018 ዓ.ም በኢንተርኮንቲኔንታል ወይም ኢንተር ለግዠሪ ሆቴል በሚካሄደው በዚህ ደማቅ የመሻይኮች ምርቃት ላይ መላው የእውቀት ወዳድ ሙስሊም እንዲታደም ጥሪያቸውን አስተላልፈዋል። ለረመዳን ወር ለገበያ ሊቀርብ የነበረ 10 ሚሊዮን ብር ግምት ያለው የተበላሸ ተምር መወገዱ ተገለጸ። መጪውን የረመዳን ወር ታሳቢ በማድረግ ገበያ ሊቀርብ የነበረና በአቀማመጥ ችግር ምክንያት የተበላሸ 25000 ኪሎ ግራም ወይም 250 ኩንታል ቴምር ምርት በቁጥጥር ስር እንዲውል መደረጉ ተገልጿል። አዲስ አበባ ከተማ ምግብና መድኃኒት ባለስልጣን እንዳስታወቀው በአዲስ ከተማ ክፍለ ከተማው ወረዳ 1 ውስጥ መደበኛ ቁጥጥር የተገኘው ይህ ምርት በገንዘብ ሲተመን 10 ሚሊዮን ብር ይገመታልም ተብሏል። ቅርንጫፍ ጽሕፈት ቤቱ ስራ አስኪያጅ ሲስተር ሰላም ኑሪ እንደገለጸችውም ምርቱ የሻገተ እንዲሁም የነቀዘና በተለያዩ ነፍሳት የተጠቃ መሆኑ ለሰው ልጅ አገልግሎት በፍጹም የማይውል መሆኑ ተረጋግጧል ብለዋል። ለሰው ልጅ አገልግሎት በፍጹም የማይውል መሆኑ ተረጋግጧል ብለዋል። በዚህ መሰረትም ምርቱ ታሽጎ ከፖሊስ እና ደንብ ማስከበር አካላት ጋር በጋራ እንዲወገድ መደረጉንም ነው የገለጹት። ይህ የተበላሸ ምርት ከማቸ ግለሰብ የብቃት ማረጋገጫ ሆነ የማከፋፈያ ንግድ ፍቃድ የሌለው ህገወጥ ነጋዴ መሆኑ ተረጋግጧል ያሉ ሲሆን በተጨማሪም ምርቱ የተቀመጠበት ሁኔታ ደረጃውን ያልጠበቀና ለብልሽት የሚያጋለጥ መሆኑን ገልጸዋል። በአሁኑ ወቅትም ምርቱና የምርቱ ባለቤት በቁጥጥር ስር ውለው ምርመራ እየተደረገባቸው እንደሚገኝ የገለጹ ሲሆን ቴምር በረመዳን ወር ሙስሊሙ ማህበረሰብ ዘንድ በስፋት የሚዘወተር ምግብ በመሆኑ የሚታወቅ ሲሆን በመሆኑም መጪውን የረመዳን ጾም ታሳቢ በማድረግ ማህበረሰቡ የቴምር ምርቶችን በሚገዛበት ወቅት የሚከተሉትን ነጥቦች እንዳያስተውል ጥሪያቸውን አቅርበዋል። ምርቱ ጥራትና ህጋዊነቱን ማረጋገጥ፣ የሻገተ ወይም ቀለምና ሽታው የተቀየረ ምርት አለመሆኑን ማረጋገጥ፣ ህጋዊ የንግድ ፍቃድ ካላቸው ደረጃቸውን ከጠበቁ መሸጫዎች ብቻ መግዛት፣ ባለስልጣን መስሪያ ቤቱ ህገወጥ ድርጊቶችን ለመከላከል ቁጥጥሩን አጠናክረው እንደሚቀጥል ያስታወቀ ሲሆን ሙስሊሙ ማህበረሰብም ሆነ ሌላው ማህበረሰብ እንዲህ አይነት ድርጊቶች ከባለስልጣኑ ጎን በመሆን ህገ ወጦችን እንዲያጋልጥም ጥሪ ቀርበዋል። በጉራጌ ዞን በአክፍሮት ኃይላት የሚሰነዘሩት ተጽዕኖዎች በመመከት የተቀናጀ ጥረት እንደሚያስፈልግ ተገለጸ። በጉራጌ ዞንና አካባቢ የሚንቀሳቀሱ የአክፍሮት ኃይላት የጤናና የትምህርት ተቋማትን እንደ መሸጋገሪያ በመጠቀም የራሳቸውን አስተሳሰብ በሙስሊሙ ማህበረሰብ ላይ ለመጫን ከፍተኛ ጥረት እያደረጉ እንደሚገኙ ተገልጿል። ይህ የተገለጸውም ወሄማያ ልማትና በጎ አድራጎት ማህበር አንድነታችን ለዘላቂ ከፍታ በሚል መሪ ቃል ጥር 17 2018 ዓ.ም ባዶት ሲኒማ መሰብሰቢያ አዳራሽ ከአባላቱ ጋር ባደረገው የትውውቅና የገቢ ማሰባሰቢያ መርሃ ግብር ላይ ነው። የማህበሩ ዋና ሰብሳቢ አቶ ጀማል ሀድር የማህበሩን የ1 ዓመት የስራ ሪፖርት
ባቀረቡበት ወቅት እንደተናገሩትም ማህበሩ ባለፉት ዓመታት በጉራጌ ዞንና አካባቢ የሚገኙ 55 ቀበሌዎች የረመዳን አስቤዛ ለማከፋፈል የአቅመ ደካሞችን ቤት በመገንባትና የመዋለ ህፃናት መድረሳዎችን በመገንባት እንዲሁም በስራ ፈጠራና ስልጠና ዘርፍ በርካታ ተግባራትን ማከናወኑን ገልጸዋል። በተለይም ለአክፍሮት ኃይላት የተጋላጭ በሆኑ አካባቢዎች በጤናና በትምህርት ዘርፍ የገንዘብና የሰው ኃይል ፈሰስ በማድረግ ማህበረሰቡን ከሃይማኖታዊ ተጽዕኖ ለመታደግ ጥረት መደረጉንም ነው የገለጹት። ሰብሳቢው አክለውም እንደ ቋሚ ሰራተኛ የቢሮ አለመደራጀት እንዲሁም የፋይናንስ እጥረት የመሳሰሉ ተግዳሮቶች ቢኖሩም ማህበሩ ዓላማውን ለማሳካት እየሰራ እንደሚገኝ ጠቁመዋል። ማህበረሰቡም በምግብና በሕክምና ጦት ምክንያት ለሚሽነሪዎች ጥቃት ተጋላጭ እየሆነ የሚገኙ ወገኖችን እንዲደግፍና ከማህበሩ ጎን እንዲቆም እንዲሁም በአካባቢ ያሉ ሙስሊም ማህበረሰቦችን በተለያየ መልኩ በማጠናከር እንዲተባበር ጥሪያቸውን አቅርበዋል። የተመሰረተ 8 ዓመታትን ያስቆጠረው ወሂማ ልማትና በጎ አድራጎት ማህበር ትኩረቱን በደቡብ የሀገሪቱ ክፍሎች በተለይም በጉራጌና በሀዲያ ዞኖች በማድረግ አቅመ ደካማ ወገኖችን ከችግር እንዲላቀቁና እንዲሁም ሃይማኖታቸውን እንዳውቁ በትምህርትና በጤናና በምግብ ድጋፍ ዘርፍ ሰፊ ተግባራት እያከናወነ ይገኛል ነው ያሉት። በመርሃ ግብሩ ማጠቃለያም ላይ የማህበሩን የ2018-2019 በጀት ዓመት እቅድ ማስፈጸሚያ የሚሆን የገቢ ማሰባሰቢያ መካሄዱን ባልደረባችን አቲድ ሐሚድ ዘግቧል። ብሔራዊ ባንክ በባንኮችና በጉምሩክ መካከል ያለውን የዋጋ ልዩነት ለማጥበብ አዲስ መመሪያ ማውጣቱ ተገለጸ። የኢትዮጵያ ብሔራዊ ባንክ ሁሉም ባንኮች ለገቢ እቅዶች የብድር ሰነድ ኤልሲ ሲፈቅዱ በኢትዮጵያ ጉምሩክ ኮሚሽን የሚያወጣውን ተመን አመላካች ዋጋ እንዲጠቀሙ አስገዳጅ መመሪያ ተላልፏል። ይህ ውሳኔም ካሳለፍነው ማክሰኞ ጥር 19 ቀን 2018 ዓ.ም ጀምሮ በተግባር ላይ መዋሉን የተገለጸው ብሔራዊ ባንክ ያሳለፈው ውሳኔ ዋና ምክንያቶችም ተብሎ የተጠቀሱት ባንኩ ባደረገው ክትትል ባንኮች ለገቢ እቃዎች የሚጠቀሙባቸው ዋጋዎች ከጉምሩክ ኮሚሽን የማጣቀሻ ዋጋዎች ጋር ሲነጻጸሩ ከፍተኛ ልዩነት እንዳላቸው አረጋግጠናል ያለ ሲሆን ይህ መመሪያም በሁለቱ ተቋማት መካከል ያለውን የዋጋ አለመጣጣም ለማስተካከል ያለመ ነው ተብሏል። ሌላውም የመረጃ ትክክለኝነት ሲሆን በባንኩ ስርዓት ውስጥ የሚመዘገቡ የውጭ ምንዛሬ መረጃዎች ትክክለኛነት ለማረጋገጥና የገበያ ውስጥ የሚተመን የዋጋ መዘበራረቅ ለመቆጣጠር ይረዳል ነው የተባለው። ሐምሌ 2016 ዓ.ም የተጀመረው የውጭ ምንዛሬ ተመን በገበያ የመወሰን መመሪያ ተከትሎ የገቢ እቃዎች ዋጋ የማረጋገጥ ኃላፊነት ለባንኮች ተሰጥቶ እንደነበር የሚታወስ ሲሆን ሆነም አዲሱ መመሪያ ባንኮች የጉምሩክ ዋጋ ዋነኛ ማጣቀሻ እንዲጠቀሙ በማድረግ ቁጥጥር ያጠናክራልም ተብሏል። በሞጆ ከተማ የረመዳን መቀበያና ታላቅ የተማሪዎች ምርቃት መርሃ ግብር እንደሚካሄድ ተገለጸ። በኦሮሚያ ክልል ሞጆ ከተማ አስተዳደር የሚገኘው ኢቅራ የቁርአን ሂፍዝና እስላማዊ ትምህርት ማዕከል የቁርአን ተማሪዎች ምርቃትና ታላቅ የደዋ ፕሮግራም ፊታችን እሁድ ጥር 24 2018 ዓ.ም በሞጆ ከተማ እንደሚያካሄድ ገልጿል። መጪውን የረመዳን ወር ለመቀበል ታስቦ በተዘጋጀው በዚሁ ደማቅ መርሃ ግብር ላይም ታዋቂው ዳኢ ኡስታዝ አቡ ሃይደር፣ የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዚዳንት ኡስታዝ ሃይደር ከድር እንዲሁም ኡስታዝ ኢድሪስ አህመድና ከአካባቢውና ከአዲስ አበባ የተጋበዙ ታላላቅ ኡስታዞችና ዑለማዎች ይገኛሉ ተብሏል። በዕለቱ ተመራቂ ተማሪ ቤተሰቦችና ጥሪ የተደረገላቸው እንግዶች እንደሚገኙ የተገለጸ ሲሆን ቀልብን የሚያረጥቡ ልዩ መንፈሳዊ መሰናዶዎች ተዘጋጅተው እንደሚጠብቁም ነው የተገለጸው። በመሆኑም በመላው ሞጆና አካባቢው የሚገኙ ሙስሊም ማህበረሰብ በዚህ ልዩ ፕሮግራም ላይ በመገኘት የፕሮግራሙ ተካፋይ እንዲሆኑ ኢቅራ የቁርአን ሂፍዝና እስላማዊ ትምህርት ማዕከል ጥሪ ያቀረበ ሲሆን ጥር 24 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ተኩል ጀምሮ በከተማዋ መስቀለኛ አካባቢ በሚገኘው በዳኢማ ሆቴል አዳራሽ እንዲገኙም ነው ጥሪውን ያቀረበው። በዚህ ፕሮግራም ላይ ሃሩን ሚዲያን በመገኘት መረጃዎችን ወደ እናንተ የሚያደርስ መሆኑንና ዝግጅቱ ሙሉ ፕሮግራምን ወደ እናንተ የሚያቀርብ መሆኑን ከወዲሁ እንገልጻለን። እየተከታተላችሁ የምትገኙት ከጁማ እስከ ጁማ ፕሮግራማችን ነው። በዚህ ፕሮግራማችን በሳምንት ውስጥ ያለው ሀገራዊ እንዲሁም ዓለም አቀፋዊ እስላማዊ ጉዳዮችን ወደ እናንተ የምናደርስበት ልዩ ፕሮግራማችን ነው። በፕሮግራማችን ላይ ሀሳብ፣ አስተያየት እንዲሁም የምትሰጡን ሀሳብ ካለ በሃሩን ሚዲያ የተለያዩ አድራሻዎች ልታደርሱን ትችላላችሁ። በተጨማሪም ምርትና አገልግሎታችሁን በዚህ ፕሮግራማችን ላይ ማስተዋወቅ የምትሹም ከሆነም በሃሩን ሚዲያ የተለያዩ አድራሻዎች ልታገኙን ትችላላችሁ። አሁን ከባህር ማዶ ያገኘነውን መረጃ ወደ እናንተ እናቀርባለን። የቱርኩ ፕሬዚዳንት ትራምፕና የኢራን መሪን በስልክ ለማደራደር ጥያቄ ማቅረባቸው ተገለጸ። የቱርኩ ፕሬዚዳንት ረጀብ ጠይብ ኤርዶጋን ለአሜሪካው አቻቸው ዶናልድ ትራምፕና ከኢራኑ መሪ ጋር በቴሌኮንፈረንስ ለማገናኘት ጥያቄ ማቅረባቸው ከባለስልጣናት ሰምቻለሁ ብሎ ሚድል ኢስት ዘግቧል። በዘገባው መሰረት ፕሬዚዳንት መሪዎቹን በስልክ ለማገናኘት ያቀዱት በቀጣዮቹ ቀናት መሆኑን ነው የተገለጸው። የስልክ አማራጭ የመጣው ባለፈው ሰኞ ኤርዶጋንና
ትራምፕ የስልክ ልውውጥ ማድረጋቸው ከተሰማ በኋላ ሲሆን ከዚሁ ቆይታ ወቅትም የቱርኩ ፕሬዝዳንት የአሜሪካው መሪ በኃይል አማራጭ ይልቅ ዲፕሎማሲያዊ እንዲያስቀድሙ ሞግተዋቸዋልም ተብሏል። በአደባባይ ንግግሮችም ኤርዶጋን በጣም ጥሩ ሰው ነው እወደዋለሁ ሲሉም የሚደመጡት ትራምፕ ለቀረቡ አማራጮች አዎንታዊ ምላሽ ሰጥተዋል ተብሏል። የአሜሪካው ፕሬዝዳንት አዎንታዊ ምላሽ መስጠታቸውን ተከትሎ የኢራን ፕሬዝዳንት መስዑድ በበኩላቸው ምላሻቸው እየተጠበቀ እንደሚገኝ ተገልጿል። ስለ ጉዳዩ እናውቃለን የሚሉት አንካራ የውስጥ አዋቂዎች በዚህ ሳምንት ኢስታንቡል የሚገኙ የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ የቴህራን ምላሽ ይሰጣሉ ተብሎ ይጠበቃልም ብሏል። ኢራን የውጭ ጉዳይ ሚኒስትር ቱርኩ የውጭ ጉዳይ ሚኒስትር ሃካን ፊዳህ ጋር የሁለትዮሽ ውይይት ለማድረግ ዛሬ ጁምዓ ቱርክ ይገባሉ ተብለዋል። ይሁን እንጂ የውይይት አማራጭ መቅረቡ ተጋርጧል የሚባለውን የአሜሪካና የኢራን ወታደራዊ ፍጥጫ ማስወገድ አሊያም አለማስወገዱ ላይ እርግጠኛ መሆኑን መናገር እንደማይቻል በዘገባው ተጠቁሟል። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችንን እያቀረብን የዛሬው ከጁማ እስከ ጁማ ፕሮግራማችንን ይመስል ነበር። ያላችሁበት የዓለም ዳርቻ ሰላም ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።